የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ቀናችሁን ከመጀመራችሁ በፊት ለ2 ደቂቃ ብቻ ከእግዚአብሔር ጋር በጸሎት ኅብረት እናድርግ። ምናልባት ዛሬ ምን እንደሚገጥማችሁ አታውቁም። ነገር ግን ዛሬያችሁን እግዚአብሔር እንዲመራው በእምነት እንጸልያለን። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ እንዲህ ይላል፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ ረዳህማለሁ፣ በጽድቄም ቀኝ ደግፌ ይዘሃለሁ። ዛሬ ምንም ቢገጥማችሁ እናንተ ብቻችሁን አይደላችሁ። እግዚአብሔር ከእናንተ ጋር ነው። በፍርሃት ፈንታ እምነትን፣ በጭንቀት ፈንታ ሰላሙን ለመቀበል ዛሬ ወደ እርሱ በእምነት እንቅረብ። እንጸልይ። እግዚአብሔር አባት ሆይ ለዚህ አዲስ ቀን እናመሰግንሃለን። የሕይወትን ስጦታ ስለሰጠኸን ክብር ሁሉ ላንተ ይሁን። ጌታ ሆይ ዛሬ እያንዳንዱን እርምጃችንን እንድትመራ፣ የምንናገረው ቃል ፍቅርንና ሌሎችን የሚያንጽ እንዲሆን አንደበታችንን እንድትዳስስ፣ የምናደርገው ነገር ሁሉ አንተን የሚያከብር እንዲሆን እንጸልያለን። ፍርሃታችንን በሰላም ቀይር፣ ድካማችንን በኃይል አድስ፣ የተዘጉ በሮችን እንደ ፍቃድ እንድትከፍት፣ ከማይጠቅመን መንገድ ሁሉ እግራችንን እንድትጠብቅ እንጸልያለን። ቤተሰባችንን ባርክ፣ የታመሙትን ፈውስ፣ የተጨነቁትን አጽናና፣ ተስፋ የቆረጡትን በተስፋ ሙላ። ዛሬ በምንሄድበት ሁሉ ከኛ ጋር ሁን፣ ከክፉ ሁሉ ጠብቀን፣ በመንፈስ ቅዱስም ምራን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። ጌታ ይባርካችሁ፣ ይጠብቃችሁ፣ ሰላሙን ይስጣችሁ። በዚህ አጭር ጸሎት ከተባረካችሁ ላይክና ሼር በማድረግ ለሌሎች እንዲደርስ በታላቅ አክብሮት እጠይቃችኋለሁ። አብረን በየቀኑ እንድንጸልይ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጣይ በተመሳሳይ ቪዲዮ እስክንገናኝ ደህና ሁኑ። እግዚአብሔር ይባርካችሁ።